ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ Forward, how are you? I'm fine. How are you, my friend? Is everything okay? Yeah, everything is okay. I called because I'm here. ይህን ሰው የተለያዩ አውሮፓ የሚኖሩ አረብ ሀገር የሚኖሩ ሰዎች ከሰውታል አይደለም? አንተ ይሄን እንዴት ልታውቅ ቻልክ? መረጃዎቹንስ ከየት አገኘ? ይሄ ጉዳይ ደግሞ ሌሎች ኤጀንቶች እንደፈጸሙት ተረጋግጦ ፍርድ ተሰጥቶት ወንጀለኞች ቅጣት ላይ ናቸው። ወይ ደግሞ ካልሆነ ካንተ በላይ ለሆኑ አለቆች እንደዛማ እንዳታስብ። ወዴት ነው? ና አብረን እንሄዳለን። እኔም ወደዛ ነኝ። ተወኝ። ምን ታረገኝ? ታስረኝ ነው? እሰረኝ። ጤነኛ የነበረችው ልጅ ታማለች ማለት ምን ማለት ነው? ማነቶ ስሜታዊ ሆኖ ነው ወደ ሀገሯ የተመለሰችው አመድ በሚባለው ጀንት? አዎ።
ተጠርጣሪ አህመድን ላናግረው ፈልጌ ነበር። ምንም አይነት ማስረጃ ስላልተገኘ ፍርድ ቤቱ የዋስ መብቱ ጠብቋል። ስለዚህ ፈተነዋል። እንዴት እንዲሆናል? አትጩ። ወደው መሰል የሚሰደዱት እንጀራ ብለው ለአንተ ለእኔ ብለው ነው የሚሰደዱት። የቴ እንደምቀበሉ አስወጡልኝ። ይህ ልብስ ነው አይደል እናንተን ያናናቀ? ምታኛ ና ምታኝ። ይኸው ና ምታኝ። ደግሞ ናዝሬት ድረስ ልትሄጂ ነው እንዴ? ሳውዲ አንድ ችግር ላይ ያለች ልጅ አለች። ለቤተሰቧ ተነግሮ እንድትመለስ እንዲደረግ ነው። አይ አንድ ነገር ብትሆን ነው እንጂ ወደ ሀገሬ ልመለስ ያለች። አመመች እኮ አላልኩትም። ወደ ሀገሯ መመለስ ትፈልጋለች ነው ያልኩት። ምን ሆና ምን ቸግሯት ነው? ምን ሆና ነው? እስቲ ልጄ ንገሪኝ፣ አታስጨንቂ። ከጎረቤት ወይ ከቤተሰብ የተቀያየምከው ሰው አለ? ሰላም ቤተሰቤም ሰላም ነው። ስትጠፋ ስትሸሽ ነው ያየሁት። የሰላም ያደርግልህ። ምስጦነ ብላት በጭራሽ። እኔ ምን አጠፋው? ማስትዬ እኮ ለእኔ ነች የጎደለችብኝ። እባክህን ዞር በል አንተ ሰውዬ። ልብ አድርግ ብያለሁ፣ ልብ አድርግ። ይህን ሰውዬ ገላግለኝ። እባክህን ልቅበራትና የፈለግከውን ነገር አድርግ። እባክህን ከፈለግክም ግደለኝ። አይቻልም። አንድ እህቴ እኮ ነች። ምን ላድርግ? ለዚህ ነው እዛ አይሰደርክልኝ። ለዚህ ነው በጭራሽ ነገርኩህ እኮ ጸርጌ ነገርኩህ። አይቻልም። አትቀብርም። ልቅበርና ከዛ በኋላ ሹፌር ደስ ያለህን ታደርጋለህ። የፈለገ ይሁን በጭራሽ አይቻልም። ታረቀኝ። ለጥያቄ ትፈልጋለህ? ፈረስ ምን አደረጉ? የፖሊስ ደንብ በመጣስ ህግና ስርዓት በመተላለፍ ትፈለጋለህ። ላይ ታረቀኝ። ችግር አትፍጠር እባክህ። የእህቴ ቀብር ነው። እህቴን ልቅበራትና ከፈለጋችሁ ማሰር ትችላላችሁ። ታረቀኝ። ለምን ችግር ትፈጥራለህ? እንሂዳው። ሀዘን ላይ ነኝ። እህቴን ልቅበር፣ ከዛ በኋላ ማሰር ትችላላችሁ። ሀዘን ላይ መሆንህ እኮ ለእኛ ዋጋ የለውም። ስራ እኮ ነው የምንሰራው። ሀዘን ላይ ነኝ አሉ። ይሉልኝ ሰዎች አይደላችሁም እንዴ? እህቴን ልቅበርና ከዛ በኋላ የፈለጋችሁትን አሉ። እህቴን ልቀብር ነው። አትረዳኝም እንዴ አንተ? ታረቀኝ። ችግር አትፍጠር እንጂ ምን ነው? እህቴን ማስትዬን ልቀብር ነው። ታረቀኝ። እንዳትበላሽ። መኮንን ምን እያደረክ ነው? ሽጉጡን መልስ። እኔ ላይ መኮንን፣ እኔ ላይ ነው ሽጉጥ የምትመዘው? ገና በእህቱ ደም ይጠየቃል። አልተውም። በደንብ መርምሩት፣ በደንብ። ያው አስከሬኑ ይዛችሁልኝ ሂዱ። ገላገላችሁ። እሰይ ማስትዬ፣ እናቴ ብቻዬን ቀረሁልሽ እናቴ። መኮንን ቀስ በል። ማንም የለኝም። ብቻዬን ቀረሁ እናቴ። ምን እናቴ ብቻዬን ቀረሁ። ሄሎ፣ እንዴት ዋሉ? አሁን እኮ ነው ለእኔ የሚነግረኝ። እኔም እኮ ገርሞኝ ነው የደወልኩለት አላስችል ብሎኝ። አዎ እኔም አሁን እኮ ደቡብ አፍሪካ ነው ያለኝ ለ15 ቀን። ጉዳዩ በ3 ቀን ውስጥ ያልቃል።
አዎ ለ15 ቀን ነው የሚሄደው። ስመለስ እስኪ እንነጋገራለን። እሺ በነ ይኸውልህ ታረቀኝ፣ ዝምታ ምንም ለውጥ አያመጣም። ይልቅ ብትነግረኝ ይሻላል። ሐዘን ላይም ስለሆንክ ስሜትህን ተረድቼ ጉዳዩን አቀልልሃለሁ። ስለዚህ ንገረኝ፣ ሁሉንም ነገር ንገረኝ። አትነግረኝም ማለት ነው? ስማ፣ ምን አይነት ፖሊስ የሆንክ መሰለህ? እንድታውቅ የምፈልገው አንተ ማለት ተራ ፖሊስ ነህ፣ ተራ። አሁን ሌላ ነገር ውስጥ ሳንገባ እንድትነግረኝ የምፈልገው ዶክመንቶቹን ከየት ነው ያመጣው? ንገረኝ። የድሃ ደም ነው አይደል እንዲህ የሚያደርግ? ምን አልክ? እነዛ ንጹሐን እህቶች እምባ ማትረባ ከንቱ ወገኛ ሲያደርጉ አይተሃል። ምን አለ በለኝ። እኔ አይደለሁኝ። አሳያለሁ። ማትረባ ደህና አደርሽ? ሰማሽ እንዴ ደቡብ አፍሪካ ልሄድ መሆኑን? አልሰማሁም። እዛ ካለ ዩኒቨርሲቲ ለ15 ቀን ሊቪንግ ዶነር ትራንስፕላንቴሽን ኪድኒ ሪትሪትመንት ላይ ጥናታዊ ጽሑፍ ይቀርባል። እዛ ላይ እንድገኝ ተጋብዣለሁ። ጥሩ ነገር ይመስላል። ጥሩ ነው። መች ልትሄድ ነው? ነገ ወይም ከነገ ወዲያ። ዶክተር ስዩም ነው ጉዳዩን ያመጣው እና እሱ ነው የሚከታተለው። ትላንት ማታ ዶክመንት ኢሜል አድርጌለታለሁ። ዶክተር ስዩም አብረሽኝ እንድትሄጂ ፈልጌ ነበረ እና ኢንቫይት ያደረጉበትን ኢሜል አሳይቶኛል። ስላልተቻለ ነው። ዶክተር ቅር ተሰኘሽ እንዴ? አረ በፍጹም ዶክተር፣ እንደሱ አይደለም። ባለፈው እኮ ዶክተር እስጢፋኖስን የላኩት አንቺን አቆይቼ ይገባሻል አይደል ለምን እንደሆነ? አዎ አንተ በምታስበው መንገድ አይደለም። እኔ ስለ ዶክተር ስዩም ላወራህ ነበር የመጣሁት፣ ግን ስትመለስ ይደርሳል። አንተ ብቻ በሰላም ተመለስ። ምን ልትነግሪኝ ነው? ይደርሳል። በሰላም ተመለስ። ጤነኛ የነበረችው ልጅ ታማለች ማለት ምን ማለት ነው? ዶክተር ባለፈው የሆነ ፖሊስ አዋርተ ነበረ። ምን አለ? እንግዲህ ኢትዮጵያ ውስጥ ካሉ ሆስፒታሎች ውስጥ ከግማሽ በላይ የሚሆኑት የውጭ ኤምባሲዎች የምርመራ ውጤት የምንሰጠው እኛ ነን። አቢሲኒያ ሆስፒታል ውስጥ ደግሞ እንደዚህ አይነት ነገር ይደረጋል ብዬ አላስብም። አብረን
እንደዚህ አይነት ነገር ግን ይፈጠራል ብዬ አስቤ አላቅም ነበር። ዶክተር ስዩም ግን ምንም አላመንኩትም። እኔም አላምነው። በተለይ ከአባ ኪዳኔ ጋር እዚህ ለመግባት በነበረው እሰጥ አገባ ውስጥ ቀርቤ እሱን ማናገር ፍጹም ደስተኛ አይደለሁ። እስቲ ዶክተር፣ ለማንኛውም ስትመለስ ሁሉን ነገር እንደርስበታለን። አንተ ብቻ በሰላም ተመለስ። እስቲ ያትችልች አረብ ሀገር ነው ያለችው እና ችግር ላይ ናት። እናቷ ደግሞ አቅመ ደካማ ናት፣ ልትረዳት አልቻለችም። አንድ ፔሸንት ናት እዚህ ለኔ ማደሪያ የሰጠችኝ። በኤጀንሲው ጉዳዩን አስጨርሼ ወደዚህ እንድትመጣ ለማድረግ ማለት ነው። ፍቃድ እንድትሰጠኝ። እሺ። ዳር ላይ ያለችው ከኩዌት የመጣች ሬክቶ ቫጂና ፊስቱላ ህመምተኛ ራሷን መቆጣጠር አቅቷታል። የፈሳሽ መከላከያው መግዛት ካልቻሉስ ቤተሰቦቿ እንዲያናግሩኝ ንገራቸውና መሄድ ትችያለሽ። እግዚአብሔር ይርዳሽ። አሜን። እሺ። አሁን ሳስበው እናቶቻችን፣ እህቶቻችን፣ አክስቶቻችንና ህፃናት እህቶቻችን ይናቁን ያህል ይሰማኛል። ድህረ ፍቅር፣ ድህረ ሰላም፣ ድህረ ሴት የማይታይ ወገኔ ሆይ አስተውል። አክሊል እየጫኑ ካልዋሉበት እየዋሉ ራስ ወዳድ በማድረግ ቆዳቸውን ያዋድዳሉ። ልባቸውንም አስተው በአፍ ይሞላቸዋል። በማንነታቸው የሚያገኙትን ክብር፣ ሞገስ፣ በረከት፣ የህይወት እርካታ ሁሉ እከሌ የሚባል የሚጆ የሚሰጣቸው ይመስል ከሚያምኗቸው አባቶቻቸው፣ አጎቶቻቸው፣ ወንድሞቻቸው እንዲሁም ልጆቻቸው ጋር ያናቁሯቸዋል። ባህል፣ ወግ፣ አብሮ መኖር፣ መዋደድ፣ መስማማት ኮሶ የመጠጣት ያህል ይሰማቸዋል። በቀላሉ መለያየት እስከ መቼ ካላችሁ ደግሞ ወደሚፈልጉት ዓለም እስክትደርሱ። ወደሚፈልጉት ዓለም የሚለው ይሰመርበት። እነማን አትሉ? ይቆየ። ሄሎ፣ አቤት። አይ ተሳስተዋል። ስንት ብለው ነው የደወሉት? አይ የኛ መጨረሻው 45 ነው። እሺ፣ ጥሩ ነው የሚጽፈው። ማንነቱ ይታወቃል? ጋዜጠኛ ነው ይላሉ። ብታይ ሙዬ፣ እኛ እንኳን ኦንላይን ሴልስ የምንሰራ ሰዎች እንደሱ ላይክ እና ቪወር የለንም። በጣም ብዙ ፎሎወር ነው ያለው። ደግሞ የሚገራሩ መረጃዎችን ነው ፖስት የሚያደርገው። ጎበዝ ነው። እሙዬ፣ በቀደም ዕለት እኮ ሰብሊ አንዲት ከአረብ ሀገር የመጣች ልጅ አስተዋወቀች። የት አረብ? ሳውዲ ነው መሰለኝ። አሁን ግን ቡና ቤት መስራት ጀምራለች። የት አካባቢ? ቦታውን ታውቂያለሽ?
ፍጹም ምግቡን አመጣለሁ። አይዞህ አትፍራሽ፣ እኔ ከጎንህ ነኝ። አንድ ነገር አለ። ምን ልርዳ? ምን ላምጣልህ? ኮማንደር ሳይወት ሄደና ስልኬ ውስጥ ዶክተር መቤት የሚል ስልክ አለ። ደውላትና እንደምፈልጋት ነግራት፣ እዚህ ልትመጣ አድርጋት። ደግሞ ቅድም ኮማንደር ሲያስፈራራ ነው። አትፍራው እሺ? እሱ የሚፈራው ሰው ይወዳል። አሁንማ እኩል እንተዋወቅ። ቀን መጣ ማለት ለእኔ ተራ አልጋ ላይ ተኝቶ በጡጦ ወተት እንደመጠጣት ብቻ አንተ አትጨነቅ። ሌላስ ምን ልርዳ? ምንም አያስፈልግም። ብቻዬን አድርግልኝ። ዋስ ካስፈለገ ያስፈልገው ነገር ሁሉ አድርገን እናውጣ አድርግ። ፍፄ አጠገቤ ያለ ብቸኛ ወንድም በእናትሽ አንዲት ልጅ አረብ ሀገር ልካችኋት ነበረ። አሁን ጥሩ ሁኔታ ላይ አይደለችም። መመለስ ፈልጋ ነበር ወደ ሀገሯ። ምንድን ነው የሚደረገው? ውይ አለቃዬ፣ አሁን የለም። ትንሽ ቆይተሽ ተመልሰሽ ትመጫለሽ ወይስ ትንሽ ጠብቂዋለሽ? አይቆይም፣ ይመጣል ቶሎ። አሁን ይመጣል። ሰላም፣ ክረባች ፈልጌ ነበር። ቆይተን ነው ተመልሰን። ዶላርና ድርሃም ስንት ገባ? ቆይተን አልኩህ እኮ። ተመልሰን ጋር ቆይታ ተመልሰን ነው። አበሉ አሪፍ ነው አሉ። እንዴት ነው የሰማሽ ነገር አለ? አዎ አሪፍ ነው አሉ። መቼስ ወሬ አይደበቅ። ደግሞ ቅድሚያ ነው አሉ የሚሰጡ። እንዴት እንደሆነ አላውቅም። እኔ ገርሞኛል። እንደ ምንድን ነው የሚገርምሽ? እኛ ብሩ ከየት ስመጣ ከየት ምን አገባን? ዋናው ነገር ገንዘባችንን ማግኘታችን ነው። ደግሞ ብታይ ሚዜ ነበርኩኝ፣ ለዛውም የመጀመሪያ ሚዜ። ታይ እንዲህ ጭንቅ ብሎኝ እንደነበረ በቃ አሁንማ ገንዘቤን አገኘው እንደፈለኩ ፈታ ነው የምለው። ደግሞ በዛኛው በኩል ያለው ሚዜ ማለት ነው እንዴት እንደሚያስጠላኝ አካሄዱ ሁሉ ጎተት እያለ ነው የሚሄደው። እና በቃ ይሄኛው እንዲሆን በቃ ጸልይልኝ። ገንዘቤን አገኘ። ለእንዴት ነሽ? እኔ ይሄኛው ሚዜ ነበር እንዲሆን የፈለኩት። በቃ ቆንጆ ነገር እንደዛ ነበር የፈለኩት። እንዴት እንዳስጠላኝ እሱ ስላለ ደብሮኛል። ብታይ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቻው ሳሚ። ቻው። እንዴት አደራችሁ? የፈለገኝ ሰው ነበር? እሱ እየጠበቀች ነው። እሺ፣ ገብተን እናውራ ውስጥ
መቅደስ አማረ የምትባል ልጅ በእናንተ በኩል ሳውዲ አረቢያ ሄዳ ነበረ እና አሁን ያለችበት ሁኔታ ጥሩ አይደለም። ወደ ሀገሯ መመለስ ፈልጋ መልእክት ለቤተሰቦቿ ልካ ነበር። እንዴት ነው ማስመለስ የሚቻለው? መቅደስ አማረ ከ4 ዓመት በፊት ልክ ነሽ። በእኛ ነው የሄደችው፣ እኛ ነው የላክናት። ምንም ችግር የለም። እናንተ ከፈለጋችሁ እኔ እዛ ካሉት ባልደረቦች ጋር ተነጋግረን አስመጣታለሁ። ምንም ችግር የለም። የሚገርምሽ እኮ መቅደስ በጣም ጥሩ አሪያ የሆነችን ልጅ ነበረች። አስታውሳለሁ ያኔ ስንልካት ሙሉ ወጪዋን እኛ ነበር ሸፈነን የላክ ነው እና በተወሰነ ዓመት ውስጥ ነው ለእኛ መልሳ ከፍላ የጨረሰችው። እንደዚሁ ተመሳሳይ ኬዝ ከ500 በላይ የሚሆኑ ልጆች ልከናልና ማንም ዕዳ ሙሉ ማለት ይቻላል በሙሉ ዕዳቸው ማለት መለሱ። ይሄ ስራ እኮ የሚሰራው ያው ከላይ ታገኘዋለች በሚል ነው እንጂ ብዙ ማዋጭ ሆኖ አይደለም። ይቅርታ ግን ማን ነበር መልዕክቱን የነገረሽ? ባለፈው በመንግስት እርዳታ ከሳውዲ የመጡ እንትኖች ስደተኞች አልነበሩ? ከእነሱ ውስጥ ከመጡት ውስጥ ነው። ኦኬ፣ አሁን ባለፈው ገብ የተባለው። እሺ፣ ምንም ችግር የለም። ስልክሽን ልውሰድና አሳውቅሻለሁ። በፍጹም ምንም አታስቢ። እናት አሮጊት እናት ነው ያለቻት። አደራሽ ምንም ችግር የለም። 09 አሳውቅሻለሁ። ሀሳብ አይግባችሁ። እሺ፣ እደውላለሁ። እሺ፣ እኔ የት ሰላም ነው። እሺ፣ ሄሎ ሳሚ፣ ትናንትና የመጣችው ልጅ አጠር ያለች ነች፣ ቀይ። አዎ፣ አይኖቿ ትላልቅ። እሺ፣ አሁን በደንብ ስሜን ሳሚ። ትናንትና መጣ ምን እንደነገረቻትና ምን እንደነገረቻት በደንብ አጣራለሁ። አዎ፣ እንዲሁም ዝምድናዋን በደንብ ጠይቅ። ሰምተኝ ነበር ምን እንደጠየቀቻት ምን እንደነገረቻትና ዝምድናዋን። ኖ ቅድም ያልከውን አዘገየው። እሱ ቀስ ብሎ ይደርሳል። እሱን አዘገየው። እሺ፣ ቻው። الو لو سمحت بس للشاي عن مقدس عمارة شوف لك. اوكي مع السلامة. እንግዲህ ዛሬ እዚህ የተሰበሰብንበት ዋናው ትልቁ ጉዳይ ሴቬር ከተባለው በስዊድን ሀገር ከሚገኘው ሆስፒታል ጋር ሆስፒታላችን አቢሲኒያ ሆስፒታል ባደረገው መልካም ግንኙነት ስለተገኘው ሴሚናሩ በዋናነት በጡት ካንሰር ላይ ትኩረት አድርጎ የሚሰጥ ይሆናል። እንግዲህ ሁላችሁም እንደምትገነዘቡት የጡት ካንሰር በዓለም ላይ በጣም በከፍተኛ ሁኔታ አሳሳቢ ደረጃ ላይ እንደደረሰ እናውቃለን። በሀገራችንም የብዙ እናቶች እህቶችን ህይወት እየቀጠፈ ነው የሚገኘውና ሆስፒታላችን ይሄ ስላሳሰበው ይሄ ስልጠና እንዲዘጋጅ ብርቱ ትግል አድርጓል። እንግዲህ
በተለይ እናንተ ዶክተሮች በታማኝነት፣ በቅንነት፣ በበጎ ፈቃደኝነት ላይ ትኩረት አድርጋችሁ ስልጠናውን በመከታተል እንደገና ከስልጠናውን በኋላ ለወገኖቻችሁ ለሀገራችሁ መልካም ሁሉ እንደምታደርጉ እምነቴ ነው። ደግሞም ኃላፊነትም አለባችሁ። እንዲህ ስል ግን ነርሶች ኃላፊነት የለባችሁም እያልኩ አይደለም። እናንተ ጋርም ያው ከፍተኛ ኃላፊነት አለ። ለመግቢያ ይሄን ያህል ካልኩኝ ምናልባት ግልጽ ያልሆነ ጉዳይ ካለ በጥያቄ የምናብራራው ነው የሚሆነው። ይቅርታ ዶክተር፣ አንድ ጥያቄ ልጠይቅህ። ይሄ ስልጠና ከዶክተር ተመስገን ጋር ይገናኛል? አይገናኝም። ያው ዶክተር ተመስገን ዛሬ ወደ ሳውዝ አፍሪካ ፍላይት አለው። እንዴት ነው አበላችሁ ማለት ነው ይቻላል? ያው ስልጠናው ለ3 ወር ነው የሚሰጠው። ስለዚህ በየወሩ ከሌላው ጊዜ በተሻለ ሁኔታ የላብ ማድረቂያ የምታገኙ ነው የሚሆነው። የመጀመሪያውን ሳምንት ቲዮሪ ላይ ትኩረት ያደረገ ስልጠና የምትወስዱ ሲሆን የተቀረውን ግን 2 ወር ከ23 ቀን አካባቢ በጡት ካንሰር ላይ በተግባር የተደገፈ ስልጠና ነው የምታገኙት። ስለዚህ በቅንነት በኃላፊነት መከታተል እንዳለባችሁ ነው የሚሰማኝ። እንግዲህ በስተመጨረሻ ማለት የምፈልገው ነገር ቢኖር ይህን ስልጠና መካፈል የምትችሉት እናንተ የተመረጣችሁና ደብዳቤ የተሰጣችሁ ባለሙያዎች ብቻ ናቸው። እንግዲህ ስልጠናው ሚስጥራዊ ቢሆን ሳይሻል አይቀርም። ምናልባት ጥያቄ ከሌላችሁ የምሳ የትራንስፖርት እንዲሁም የላብ ማድረቂያ ከአሁን ሰዓት ጀምሮ ወደ ፋይናንስ ክፍል ሄዳችሁ መውሰድ ትችላላችሁ። አመሰግናለሁ። እሺ፣ እዚህ ብቻ ያላችሁ ናችሁ የምትወስዱት ስልጠናውን ብልሃልና ለምንድን ነው ሚስጥራዊ የሆነው? በእኛ ብቻ ለምን አልገባኝም። ያው እንደምታውቁት እናንተ ብቻ ስልጠናውን እንድትወስዱ የተፈለገበት ምክንያት ሆስፒታላችን ያለበትን ችግር ሳትረዱት አትቀሩም። በጣም ብዙ ፔሸንቶች አሉ፣ ነገር ግን የባለሙያ እጥረት አለብን። ስለዚህ ሁሉም ባለሙያ ይህን ስልጠና ይውሰድ ብንል በሽተኞቻችን ሊጉላሉ ነው የሚሆኑት። ስለዚህ ለመምረጥ ተገደናል። ሚስጥራዊ ይሁን ስል ግን ግዴታ ሚስጥራዊ አድርጉት ማለት ሳይሆን ቢያንስ ስልጠናውን ወስዳችሁ እስክትጨርሱ ድረስ በሚስጥር ብንይዘው ሳይሻል አይቀርም ነው። ነገር ግን ግዴታ አይደለም ሚስጥራዊ ማድረግ። ግልጽ ከሆነ አመሰግናለሁ። Oui, mon ami. Oui, mon ami. Non, ça c'est fait. Ça c'est fait, oui. Oui, 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 monsieur. Okay, ground him. And if he needs some food or something, just give it to him. And we'll talk there later. We'll talk later.
አቢሲኒያ ሆስፒታል ሲያስታመም ቆይቶ በቅርብ ያረፈችበት ልዩ ኃይል ውስጥ ወታደር የነበረው በኤርትራና በእንግሊዝ ውስጥ የደህንነትና የውስጥ ሽፋን ስራ ይሰራ የነበረው ኮሎኔል ታረቀኝ አማረ ታሰረ። ነገ በከፍተኛ ፍርድ ቤት እንደሚቀርብ ታውቋል። ወይ ታረቀኝ ይሄ እህቴ ሞተችበት? ኧረ ይሄ ዝም ብሎ ነው በእናትሽ፣ ተራ ፖሊስ ነው ታረቀኝ እንዴ? ማን ነው ፖስት ያደረገው? ዳራገር። ይሄ ሁሌም ታነቢልኝ? አዎ። ኧረ በእናትሽ ውሸት ነው እንዴ? ኧረ እሱ ምስኪን ፖሊስ ነው በእናትሽ። ምን ነው ሙይ ምስኪን አበዛሽ። ዳራገር እኮ ደግሞ ፖስት የሚያደርጋቸው ነገሮች በሙሉ እውነት ናቸው። እኔ ምንም ውሸት ፖስት ሲያደርግ አይቼ አላውቅም። ይሁን የቀድሞ እኮ ይላል ደግሞ። ኧረ በእናትሽ የማይመስል ነገር ነው። ምን ትርጉም አይሰጥም። ደግሞ ለምን ያስሩታል? ምን አድርጎ? እንደውም አስታወሽኝ በእናትሽ፣ ለቅሶ እንሄዳለን በዛ። ዝም ብሎ ፖስት ማድረግ አለ እንዴ? Mm-hmm.